ሩቲና ሄርሜላ ታርቀዋል። አብርሽ ብቻውን ቀርተዋል። እንግዲህ ምንም ማድረግ አይቻልም። ሩታና ሄርሜላ ከሩታ ጋር መታረቋ ደስ ባይላትም ግን ሰላም ማውረድ ስለፈለገች ብቻ ታርቃለች። እንግዲህ አብርሽ ደግሞ የሶስተኛ ሌላ ውሽማ አመጣሁኝ፣ ሌላ ፍቅረኛ አለኝ፣ ሁለታችሁም አልፈልጋችሁም፣ እያጨናነቃችሁኝ ነው፣ ፍቅር በዚህኛው መልክ ከሆነ ይቅርብኝ፣ የእናንተ ፍቅር ቅርቅር ይበለ አለ ማለት ነው። ቅርቅር በል አንተ ራስክ እንዴት እንዳናደደኝ እና ሩታና ሄርሜላ ታርቀው እንግዲህ ነገ ተነገ ወዳ ብዙ ሰው እያለ ነበረ ማለት ነው። ሁለታቸውም አንድ ላይ ሆነው ሁለታቸውም ታርቀው አንድ ላይ ሆነው አብርሽ ላይ ጦርነት ቢፈጥሩ ብለዋል ማለት ነው። በእርግጥ ሩታ ልታደርገው ትችላለች። ሩታ ማንኛውም እስከዛሬ ድረስ ብዙ ነገር አድርጋለች፣ ብዙም ነገር ማድረግ ችላለች ማለት ነው። ግን ሄርሜላ ደግሞ ልቧም እሺ አይላትም፣ አታደርገውም ማለትም በቃ ስትታይ እሱ ላይ መጥፎ ነገር የምታደርግ ነገር አይመስለኝም። ሩታ ግን ብዙ ነገር ማድረግ ትችላለች። ለምን ያኔ የሆነ ጨክና የምታደርግ ነገር ናት ማለት ነው። ለምን ከዚህ በፊት ባደረገችበት ነገር አሁን ይሄ ነገር አድርጊ ብትባል እንደማያቀታት ታውቃለች። የታወቀ ነው፣ ሁላችንም እናውቃለን ማለት ነው። ሁለተኛ ደግሞ አሁን ላይ ሶስተኛ ሴት ይዤ መጥቻለሁ ወይም ሶስተኛ ውሽማ ይዤ መጥቻለሁ ብለዋል። የሁለቱ ያልሆነ ሌላኛው ሴት እኔ ምን አይነት አኪድ ያው ይመስለኛል ከነሱ ለመሸሽ። ለምን ያው አሁን ላይ ስለ የተጨናነኩኝ ነው እንዲያልኩኝ ነው ያጨናነቃችሁኝ ነው ምናምን ያለ ስለሆነ ከነሱ ለመራቅ ፈልጎ ይመስለኛል። ለምን ከዚህም በፊት ብዙ ጊዜ ያደርገዋል እንደዚህ አይነት ነገር ሩታ ላይ አድርጎት ነበረ ይሄ ነገር ማለት ነው። ማለትም ብዙ ጊዜ ሩታ እንትን ልትል ምንድን ነው ሩታ እምቢ ያለችው ሰዓት ወይም ልትቀርበው ወይም ደግሞ አንድ መፍትሄ ለመፍጠር እንደዚህ ሴቶች ያመጣ ነበረ። በዛም ተናዳ ነው ሩታ ለመፍታት የወሰነችው ማለት ነው። እናም ሄርሜላ ላይ ደግሞ ያው አያያዝም ስለምትችልበት አንድም ቀን ያው ሌላ ሴት ጋር ሄዶም ወይም ደግሞ ከሌላ ሴት ተዝናንቶም አላየኑም። ተሰትሮ ቁጭ ብሎ ነበረ። ለምን በብዙ ነገር ትሪት ስለምታደርገው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደውም በሀገር ውስጥም ያላችሁ ክርስቲያን ወገኖቼ ሰላም ብያለሁ። የቻናሌን አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ተባበሩኝ፣ አበረታቱኝ። ዛሬ ይዤላችሁ የመጣሁት እንግዲህ ደስም የሚል ነገር ደስም በማይል ነገር ነው ይዤላችሁ የመጣሁበት ምክንያት ያው እንደተለመደው ሌላ ነገር አይደለም። ያው እንደተለመደ የአብርሽ ነገር ነው። እንግዲህ አብርሽ ያለ የነበረው ታገሱኝ፣ ትንሽ ልረፍ ወይም ደግሞ ትንሽ እንትን ልበልና ላገግምና ውሳኔ ወስናለሁ እያለ ነበረ። እንግዲህ ከዚህ በፊት ውሳኔውን ወስኖ ወደ ሄርሜላ ሄዶ ነበር። አሁን ላይ ደግሞ ታመመ፣ ቡዳ ነው ምንድነው በላው ከተባለ በኋላ ግን ተለውጦ ሌላ ሰው ሆኖ ነው የመጣው። ተሽሎታል ሲባል ደግሞ የባሰ ነካ። በውስጡም የሆነ አንዳንድ የቀሩት ጅኒዎቹ አሉ ይመስለኛል፣ ብቻ አላቅም። እና ዛሬ ላይ ደግሞ
እንግዲህ ሴቶቹ ሁለቱም ሴቶቹ እህቱም ወንድሙም ጠርቶ እናንተ አልፈልጋችሁም፣ ውሳኔ ላሳውቃችሁ ብዬ ነው። እናንተ አልፈልጋችሁም፣ ነገ ማመጣት ሴት አለችና የህይወቴን ምላትን ፍንድቅድቅ ያለች ከሄርሜላ የተሻለች ፍንድቅድቅ ምትል ሴት መቼም አታመጣም። መቼም የምትቀብርህ እንጂ ያንተን የምታስደስት ወይም ደግሞ ደስ እንዲልህ የምታደርግ ሴት መቼም አትመጣም ማለት ነው። እና የሰው ልጅ ምን ነው ብር ሲያገኝ ስትር ይላል፣ ደህና ነገር ሰርቶ ለማሳየት ይታገላል እንጂ የባሰ ያበላሻል እንዴ? ሀባይብ ማለት ነው። በጣም የተገረምኩበት ማለት ነው። እንግዲህ ሌላውን ይቅር፣ ሄርሜላ ደስ ባይላትም ሩታም ከሄርሜላ ጋር መታረቋ ደስ አላላትም። ግን ያው ታላቃቸውም ስለሆነች የቡዜ ሲሉ ታርቀዋል ማለት ነው። መታረቃቸው የሁሉም ሰው ደስ ይላል። መታረቃቸው አንድ መሆናቸው የሁሉም ሰው አስደስተዋል። ለምን ካሁን ወዲህ ጸብ አይፈጠርም? ይፈጠራል። ሳይፈጠር ይቀራል ብዬ አላስብም። ዞሮ ዞሮ ግን ያኔ ሁለቱም ሆነው እቺን አሁን አዲስ መጣች የተባለች የሶስተኛ ወገን የሆነች ውሽማ የተባለችው ደግሞ ገርፎ ቢያባሯት ብዬ አስባለሁ። እንደኔ ሁለቱም አንድ ላይ ሆነው ማለት ነው። አሁንም ይቀራል ብዬ አላስብም። መቼም እሺ ከሩታ ጋር ተፋታ ይባል ሄርሜላ ጋር ሄደ። ሄርሜላም ጋር ደግሞ እንደዚህ ተጫውቶባት በቀላሉ እንትን አይልም፣ አይተወውም። ዞሮ ዞሮ እሷ ያክል እንደ ሩታ እንትን አይደለችም። የራስ ጉዳይ፣ ከህይወቴ ከወጣ ምንም ማድረግ አልችልም፣ እስከዛሬ ድረስ የኔ ነክ ብዬ ታግዬህ ነበረ ብላ ጣል አድርጋ ልትተወው ትችላለች። የአብርሽ ሄርሜላ ማለት ነው። ለምን አብርሽ ላይ እሱ ክፉ ቢሰራባትም ያደረገችለት ነገር ከብዙ ጉድ ያወጣችው ለመቆም አሁን ላይ ለመቆም እየደረሰው በሷም መሆኑን ረስቶታል። ስለዚህ ይህ ሁሉ ያሰበች መቼም ሄርሜላ መልሳ ወደሱ ምንም ቢደርስበት ምንም ወደሱ የምትመጣ አይመስለኝም። ሩታ ግን ታስታውቃለች። ሩታ ከዚህም በፊት ብዙ ነገር አድርገዋለች። አሁንም ደግሞ አድርጊው ብትባል አለ ርህራሄ ታደርገዋለች። ማንኛውም ነገር እናቃታለን፣ እሷ ማለት ነው። ሄርሜላ በአብርሽ የሚጨክን አንጀት የላትም። ምንም ቢበድላትም ምንም ቢያደርጋት ማለት ነው። አሁን ትቷትም ቢሄድም እንደዛ የወደደችውና ያፈቀረችው ትታው ብትሄድም ምንድነው ትቷት ቢሄድም ግን የመጥፎ ነገር እንደዚህ የሆነ ነገር እናደርግ ብትላት ራሱ ሩታ እሺ ብላ የምታደርግ ሴት አይደለችም ሄርሜላ ማለት ነው። ይሄ በጣም እርግጠኛ ነው። አብርሽ ይሄ ነገር አታደርግም። ግን በጣም የገረመኝ ነገር እናንተ ምንም ነገር እንትን አትሉኝም። ካሁን ወዲህ የራሴ ምላትን ፍቅረኛ አምጥቻለሁ። ይሄ የተጠቀመበት ይሄም ፍራንክ ነው። ሀባይ ቤተረዱልኝ ፍራንክ ነው። ለምን ብትሉ ማለት ነው እነሱ ስላጨናነቁት ብቻ ነው እቺ ልጅ እንትን ብሎ ያኔ ከነሱ ጋር ለመራቅ ስለፈለገ ብቻ ነው የሚያመጣት እንጂ ፈልጓት እውነትም ወዷት አፍቅሯት አይደለም እቺ ልጅ የምትመጣው ማለት ነው። የምትመጣ ልጅ ለምን አይታችሁ ከሆነ የሆነ እንትን ላይ ሚዲያ ለሚዲያ ሲስከረከር አይቻለሁ። እንኳን ሊቀርባት በሩቅ ሆኖ ነው የራሱን እየቀረጸ ያለው። ያው ካሜራ ቢደቀንም በስልኩን እየቀረጸ ያለው የራሱ እንትን ነው እና ያው አሁን ላይ ሁለቱም ታርቀው አሁን ብዙ ተመልካቾች ወይም ደግሞ ብዙ ኦዲየንሶች ወይም እዛ መንደር ላይ ያሉትን እህቶች
የአረብ ሀገር የመደም ቅመሞች ማለት ነው ያሉት ምን ነበረ እንግዲህ ሩታና ሄርሜላ አንድ ላይ ታርቀዋል። አንድ ላይ ሆኖ የሆነ መብት መፍጠር አለባቸው። ዝም ብሎ እጃቸውን አጣምሮ መቀመጥ የለባቸውም ብለዋል። ካሁን ወዲህ ሶስተኛ ሴት የፈለገ ወንድ ምን ያደርግላችኋል? አንዷን ትቷት ወደ ሄርሜላ ሄደዋል ይባላል። ከዚህ በፊት በአንዱ ተሰትሮ ያልተቀመጠ ወንድ እንዴት አሁን ሁለታቸውም ሊያገባ ነው ወይ ሁለታቸውም የሚታገሉት? ስለዚህ ትተህን ሄደሃል፣ የራስህ ጉዳይ እንደፈለክ መሆን ትችላለክ ብሎ ጥሎ ማለፍ መተው ከመተው እንትን ያለ ነገር ምንም ነገር የለምና መተው ነው የሚያስፈልጋቸው ማለት ነው። ሁለተኛ ደግሞ የምሳሌ አሁን ትላንትና ሄርሜላን እንግዲህ ከሩታ ጋር ታርቀዋል። ደስ ብሎኛል በነገራችን ላይ። ለምን በኋላ እከሌ እንደዚህ ያደረገች እከሌ እንደዚህ ያደረገች አይባልም። ካሁን ወዲህ ራስ በራሳቸው ይጠባበቃሉ ብዬ አስባለሁ። ለምን ከዚህ በፊት አብርሽ አለ እንዲህ አለ እንደዚህ ሆነ እንደዚህ ወጣ በዚህ ገባ ምናምን እያሉ ሄርሜላ ላይ ብዙ ነገር ነው የደረሰው። ሩታም ላይ እንደዛ ግን እዚህ ጋር ደግሞ ምንድነው አሁን ላይ በእንደዚህ አይነት ያኔ በሰላም ከተለያዩ መቼም ሄርሜላ ሩታ ላይ ምንም አታደርግም። ለምን በቃ ካሁን ወዲህ እንትናም ማናት ቡዜም ተናግራችኋለች። በሱ ምክንያት ሁላችንም አዝነናል። ሁሉም ኦዲየንሶች፣ ቤተሰብ ሁሉም አዝነዋል። ይሄ ነገር ያደርጋል ብዬ አላሰብኩም። አንዳችሁን ይወስናል ብዬ ነው ያሰብኩት። በእንደዚህ አይነት ነገር እኔ ከሱ ጎን አልቆምም። ይሄም ነገር ጥሩ ነው ብዬም አላስብም። ስለዚህ በሱ ምክንያት እንደዚህ መሆናችሁ እኔን ይቅርታ ልጠይቃችሁ። እናንተ የራሳችሁ ህይወት ኑሩ፣ የራሳችሁን ህይወት መስርቱ። ወንድሜን ካሁን ወዲህ በቃ አያዋጣችሁም፣ አየሁት። የኔም ደግሞ እንዳያችሁ ሌላ ሰው ነው የሆነብኝ። ስለዚህ የእናንተ ተውት። አንድ ወንድ የሁለት ምንም ብታደርጉት ምንም የሱም ጭንቀት ነው የእናንተም ጭንቀት ነው። ስለዚህ ነገ የከሊጋ ሄደ ተነገ ወደ የከሊጋ ሄደ ከዛም እዚህም ከሚል ተውትና የራሳችሁ ህይወት ጀምሩ። ሁለታችሁን ትወዱታላችሁ። ሁለታችሁ ምልህ ውስጥ ነው የገባችሁት። ግን ያለው ሶስተኛ ወገን አመጣለው ነው። እኔ ከአንደኛ ሁለተኛ ሶስተኛ ወገን አልደግፈውም። እኔም ሴት ነኝ፣ ሴት ልጅም አለኝ፣ ወንድም ልጅ አለኝ። ይሄ ነገር እኔም አላበረታታም። ግን እንደ መጀመሪያ ከሆነ ያበረታታሁኝ ነበር። ለምን አንቺም ላይ ብዙ ነገር አድርገዋል፣ እሷም ላይ ብዙ ነገር አድርገዋል። አንቺም አድርገሽዋል። እሷ ግን ሄርሜላ ግን ተረድታ እስካሁን ድረስ አንድም ነገር ያደረገችው ነገር የለም። ለዛውም ነበረ እሷን ይመርጣል ብዬ የጠበኩኝ ነበረ። ለምን ከዚህም በፊት መጧት ስለሄደ። አሁን ላይ ግን ሁለታችሁን ሰላም አወርዳችሁ ሁለታችሁን ሰላም ሆናችሁ ለማየት ነው እንጂ ሁለታችሁም ልትበጣበጡ ወይም ደግሞ የሆነ ነገር ሊፈጠር አልፈልግም ብላ አስታረቀቻቸው። ማን ቡዜ ማለት ነው። ማስታረቅሽን ደስ ይላል፣ ግን ወንድምሽም ደግሞ ቆንጠጣ አድርጊው እስኪ ከቻልሽ ማለት ነው። ለምን የምሳሌ አሁን እነዚህ ከሁለቱም ተለያይቶ አስቡት። ከሁለቱም ተለያይቶ
ያመጣት ሴት በስነ ስርዓት ይንከባከባታል ወይስ በስነ ስርዓት ያኖራታል? በስነ ስርዓት ሴቶች ወዴት የሄድን ነው? እዚህ ጋር ልጅ ያለው እንዳለው እያወቀች ከአንደኛ ሴት ወደ አንደኛ ሴት እየቀየረ ያየች የሰማች አኪድ ሚዲያ ትጠቀማለች። እውነት ከሆነ ማለት ነው። አኪድ ሚዲያ ትጠቀማለች። አኪድ ያኒ ባንዴ ሚዲያ ምን እንደሆነ ሳታቅ ዝም ብላ ወንድ ልጅ ላይ አትለጠፍም። እና ካሁን ወዲህ ምን ይገጥመኛል፣ ወዴት ነው የሄድኩ ያለሁት ብላ የምታስብበት ጭንቅላቷን የተደፈነ ሴት ነው እንግዲህ ወደ አብርሽ ጋር ዞራ የምትመጣው ማለት ነው። በጣም የተገረምኩበት ሌላኛው ደግሞ ቅመሜን እንግዲህ እንዳያችሁ ከሆነ ብሩኬ ልጅ የለኝም እኔ ከሴት ጋር አንድን ቀን እንትን ብያ አላቅም እያለ የነበረው እስከ ዛሬ ድረስ እንደዛ ሆና ተሰቃይታ አሳደገችው ልጁ ማለት ነው። ምንድነው ወለደችው። ማይደረስ ነገር የለምና ተደርሶ እንግዲህ ሐኪም ቤት ሄዶ ተመርምሮ ልጁን የብሩክ እንደሆነ ምናምን ታወቀ። አሁን ላይ ደግሞ ሃይሚ የኔ ነው ትላለች ብሩኬ። ብሩክም ደግሞ እኔ ከሃይሚ ተለይቼ ካንቺ ጋር መቀጠል አልችልም፣ እኔ መወዳትና ማፈቅራት ሃይሚ ነው፣ ምንም ብቲ ምንም ብታደርጊ ምንም ከሷ ጋር ልትለጥኝ አትችም ይላል። ሌላኛው ቅምጥየው ደግሞ ብሩኬን የኔ ነው የማንም አይደለም፣ እኔ ነኝ መወደው ማፈቅረው፣ ስለዚህ ልጅ የወለድኩለት ባሌ ነው እና ልጅ የወለድኩለት እኔ ነው፣ ቅድሚያ የወለድኩለት እኔ ስለሆንኩኝ እኔ እሱማ ላገባ ፈልጋለሁ ትላለች። ሃይሚ ደግሞ እኔም ከዚህ በኋላ እኔም አሳቅፈዋለሁ፣ እኔም እርጉዝ ነኝ፣ በሚዲያ የታወቀ ነው፣ ሐኪም ቤትም ሄጄ አይተሽኛል፣ እኔ ባንቺ ቀንቼ ሳይሆን አፍቅሬ ወድጄ ቀለበት አስረውልኝ በስነ ስርዓት ተዋደን ተፋቅረን ነው ያረገዝኩት። እንዳንቺ ውቴል ለውቴል ተንከራትቼ አይደለም ያረገዝኩት። ስለዚህ ከብሩኬ ጭንቅላት ውረጂ፣ ከብሩኬን ልጅሽን ከፈለሽ አሳድጓለሁ፣ ከፈለሽ አሳድጊ፣ በመረዳሽ ነገር እረዳሻለሁ፣ እሱም በሚረዳሽ ነገር ይረዳሻል ብላ ስትላት፣ እሷ ደግሞ እኔ የምፈልገው መርዳት ሳይሆን ብሩኬ ነው፣ ስለዚህ እኔ የምፈልገው እሱ ነው። ብሩክ ደግሞ ቆፍጠን ብሎ እንትን አይሄድም እንዴ? ፖሊስ ጣቢያ ሄዶ እንደዚህ ነው ልጅ እንዳለኝ አምኛለሁ። ከዚህ በፊት አላመንኩም ነበረ ስለማላቅ አምኛለሁ። ተመርምሮ ልጅ እንደሆነ ታወቀ። ከዛ ባለኝን የረዳኋት ልጅቷን ታሳድጋት። አይ ካለች ራሴን አሳድጋታለሁ። ስለዚህ እኔ የራሴ ያልኩትን ህይወት አለኝ፣ ህይወቴ ሊበጠብጥ አልፈልግም ብሎ እንትን ማለት ይችላል፣ ቆፍጠን ብሎ ማለት ነው። ግን ይሄ ነገር ሊያደርግ አልፈለገም። እሱም እዛ ጋ 1-2 እያለ ይቀበጣጥራል። ልጅቷ ደግሞ በጭንቀት ልትሞት ነው። በጣም የሚያሳዝን ነገር ማለት ነው። እና ምን እየተፈጠረ ነው ያለው ዘንድሮ? የብር ብለው ማያመጡት ጉድ የለም። እዚህ ጋር ደግሞ ምንድን ነው የተፈጠረ ያለው? አንድ ሴት አሁን እየተባለ ነበር፣ የቡታጀራ ልጆች ምንድን ናቸው? አንድ ሴት አይበቃቸውም ወይ? ከአንድ ሴት ወደ አንድ ሴት ምን የሚሉት ነው ያሉ እንግዲህ ብዙዎቻቸው ወይም ብዙ ተመልካች ምናምን ብዙም የእነሱ የሚመለከታቸው አለ። ከዚህ በፊት ያው እንደ ደህና ሰው ደህና ሆኖ ይመጣሉ፣ ጥሩ ነገር ያመጣሉ፣ ጥሩ ነገር ያስተምሩናል ብሎ የሚያስቡት የነበረ ህዝብ ሁሉ አሁን ላይ ያው እኛ እንዳነሳናቸው እኛው ካላወረድናቸው እነዚህ ልጆች አይቆሙም፣ የሌላውም ያስተመሩ ነው ብለው እንግዲህ በጣም ተናደዋል። ቪዲዮ ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩት። አሰላሙ አለይኩም ወራህመቱላሂ
ዋሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ